ዒባዳ ማለት አምልኮ ማለት አይደለም። አምልኮ ስርዓትና ዒባዳ የተለያዩ ነገሮች። ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው የለም። ባይዘው ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ጠሞ ሰዎችን ከማጥመም አላህ ይጠብቀን። ኻሊድ ክብሮም ከዕለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነው። እሺ አንተ አሁን ባጭሩ ቁርአንን ነው የምትቀበለው እንጂ ሐዲስን አትቀበልም ወይንስ ከሐዲስ የምትቀበለውና ማትቀበለው አለ? ሰው ይያል ስሙን አልጠቅስም። በዚህ ጉዳይ ላይ ስፔሻላይዝ ያደረገ የሆነ የሰው ነፍስ በጣም የላቀች ናት የሚል እሳቤ ያለው ዒባዳ ማለት አምልኮ ማለት አይደለም። አምልኮ ስርዓትና ዒባዳ የተለያዩ ነገሮች ናቸው። ዒባዳ ማለት ምን ማለት ነው? ሰው የትም ቦታ መሄድ የለበትም የዒባዳን ትርጓሜ ለማግኘት። ኻሊድ አይደለም የተረጎመው ወይም ፉላን አይደለም ወይም የሆነ መጽሐፍ አይደለም ያብራራው። ዒባዳ ምን ማለት ነው የሚለውን መጀመሪያ ቋንቋ ነው የሚያብራራው። በቋንቋ መነጽር ዒባዳ ማለት ምን ማለት ነው? ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። ሃይማኖታዊ ፍቺውን በተመለከተ የዓቂዳ ሊቃውንቶች የተለያየ አይነት ታሪፋት የተለያየ አይነት ትርጓሜ ይሰጡታል። ያው ሐሳባቸው አንድ ሆኖ ማለት ነው። ከሁሉም የተሻለውና ሁሉንም ጠቅልሎ የያዘው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ አልዑቡድያ በሚለው ኪታባቸው ላይ ስለ ዒባዳ የሰጡት ማብራሪያ ነው። በዛ ኪታባቸው ላይ ምን ይላሉ? ዒባዳ ማለት اسم جامع لكل ما يحبه الله ويرضاه من الأقوال والأعمال الظاهرة والباطنة. عبادة أملكو مالت اسم سمنو إلالو يتسطى سيامينو جامع تقلعي هنا مالتنا إنما أننا ميكاتت يميتقلل لكل ما يحبه الله الله يميودوننا يميفلقون نقر بتقلال ሊያካትት የሚችል ስያሜ ነው። ሚነል አቅዋል ከንግግር የተገኘም ይሁን ወለአዕማል ከስራ ወይም ከተግባር የተገኘ አላህ እስከወደደው ድረስ ያ ንግግር ወይም ተግባር ምን ተብሎ ይጠራል? ዒባዳ አምልኮ ተብሎ ይጠራል። አዛሂረቲ ወልባጢና አዛሂራ በይፋ የሚታይ በእንቅስቃሴ የሚተገበርም ይሁን አልባጢና ውስጣዊ የሆነ በልቦናችን በእምነት የምንሰራውም ይሁን ዋናው ነገር ያንን ንግግርና ተግባር አላህ የሚወደው መሆኑ ብቻ ነው የሚፈለገው። እስራኤል ማን ነው? እስራኤል ማን ነው? ማን ነው የሚነግረኝ? ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው የለም። ባይዘው ሁላችሁ ሁሉ ነገር ነው አሁን አላወራም። እሺ ወላሁ አዕለም ወላሁ አዕለም። እስራኤል የሚባለው ሰው ያዕቆብ አይደለም። ለምን? ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አላሁ ስብሓነሁ ወተዓላ ቅኑን መንገድ ይምራን፣ ከጥመት ይጠብቀን። ጠሞ ሰዎችን ከማጥመም አላህ ይጠብቀን። ኻሊድ ክብሮም ከዕለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነው። ለዚህ ከዳረጉት ጉዳዮች ውስጥ አንዱ ወንጀል ላይ መዘፈቁ ነው። ወንጀሉንም በአደባባይ ማሰራጨቱ ነው። ልብ በሉ፣ ወንጀሎች በሰው ልጆች ግንዛቤ ላይ ተጽዕኖ ይፈጥራሉ። ምክንያቱም አላህን መፍራት ስንችል ነው አላሁ ስብሓነሁ ወተዓላ ለተሻለ ዕውቀት የሚመርጠን። ጥፋታችን ደግሞ በሃይማኖቱ ላይ ሲሆን ደግሞ ይበልጥ ነገሮች ግራ እየተጋቡን እያደናበሩን ይሄዳሉ። ኻሊድ ክብሮም ወጣትም የሆኑ ሴቶችን ከወንዶች አጠገብ ላጠገብ ሰብስቦ እሱ ራሱ ደግሞ ምን እያደረገ ፊት ለፊት እየተመለከታቸው የቁርአንን ትርጉም አስተምራቸዋለሁ ይላል። ቁርአን ውስጥ ግን በግልጽ ደግሞ አላሁ ስብሓነሁ ወተዓላ ምን ብሎ ሲያበቃ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ማናገር ከፈለጋችሁ፣ ጥያቄ መጠየቅ ከፈለጋችሁ
ከመጋረጃው ጀርባ አናግሯቸው ይላል። የነቢዩ ሚስቶች ምን ከመሆናቸው ጋር ለኡመተል ኢስላም በጠቅላላ እናቶች ከመሆናቸውና ማንም ሊያገባቸው ካለመቻሉ ጋር ልናገባቸው ማንችላቸውን ሴቶች እናቶቻችንን የነቢዩ ሚስቶች ከመጋረጃ ጀርባ አስተምሯቸው ወይም ከመጋረጃ ጀርባ ጥያቄ ጠይቋቸው ከተባል ዛሬ ደግሞ ፊት ለፊት ካላየኋቸው እያለ ኻሊድ ክብሮም ቁርአን ትርጉም አስተምራቸዋለሁ ብሎ የቁርአኑን ትርጉም ራሱ ሲጥሰው በጣም ቀላል የሚባሉ ከዑለማዎቻችን ከላይ ጀምሮ ከድሮ ስንማር የመጣነውን ትምህርት ዛሬ ልቦለዱን እየተከተለ እኔ እንደሚመስለኝ አላሁ አዕለም እኔ እንደሚመስለኝ እያለ የተፍሲር ሊቃውንቶች በጠቅላላ የተስማሙበትን መስአላ ጥሶ ይገኛል። ልብ በሉ እንግዲህ እዚህ ጋር ከልብ ወለዱ ተነስቶ ምን እያለ ነው? ያዕቁብ ማለት እስራኤል ማለት አይደለም። ቁርአን ውስጥ ይሄንን በግልጽ አታገኙትም፣ ማስረጃ አታመጡም ማለት። እንዴት ነው ማስረጃ በዚህ መልክ የሚጠየቀው? ምክንያቱም የሸሪዓ ምንጫችን ቁርአን ብቻ ነው እንዴ? በፍጹም አይደለም። ቁርአንና ሐዲት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን አስመልክቶ ምን አሉ? ኡቲቱል ቁርአን ወሚስለሁ መዓ፣ ቁርአንንና አምሳያውን እኮ አብሬ ተሰጥቻለሁ አሉ። ሁለተኛ አላህ ራሱ ደግሞ ምን አለ? ወአንዘልና ኢለይከ ዚክር፣ ነቢያችን ሆይ በአንተ ላይ እኮ ቁርአንን አወረድንብህ ሊቱበይነ ሊናስ፣ ለሰዎች ልታብራራላቸው ማኑዚለ ኢለይሂም፣ ወደ እነሱ የተወረደላቸውን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ያዕቁብ ማለት እስራኤል እንደሆነ በሐዲታቸው አብራርተዋል። ስለዚህ ከዚህ ምን እንይዛለን? አጠያየቅህ ራሱ የሃይማኖት ዕውቀት በጣም ገና እንደሆንክ፣ ገና በሆንክባቸው ጉዳዮች ደግሞ ባትዳፈር፣ መዳፈርህ ደግሞ አንተን ለጥፋት ይዳርግሃል። ለዛ ነው እኮ ከቁርአን ላይ ልታመጡልኝ አትችሉም አልክ። ከቁርአን ብቻ ነው እንዴ ማስረጃችን? የታላቁ ነቢይ የነቢያት ሁሉ መደምደሚያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮትን የጥለኸው ነው። ስለዚህ ልብ በል፣ ቁርአን በቁርአን አንቀጽ ይተረጎማል። ቁርአን በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የቁርአን አንቀጽ ይተረጎማል። ቀጠልክና ምን አልክ? እኔ እንደሚመስለኝ ኢብራሂም ዓለይሂ ሰላም ዘመን የኖረ ሰው ነው ያዕቁብ ማለት፣ ወይንም ደግሞ ከሱ በፊት የኖረ ነው አልክ። እስቲ ማስረጃህን ጀባ በለን። ያው ያለ ማስረጃ ሃይማኖት መናገር አይቻልም አደለ? ስለዚህ እኛ የምንፈልገው ያንተን የግል አስተሳሰብ ሳይሆን ሐቁን ብቻ መስማት ነው። ስለዚህ አላህ ባሪያዎች ከዚህ ምን እንይዛለን? ዕውቀት ከደምና ከስጋችን በላይ ነው። ኢብን ሲሪን እንዳሉት ይህ ዕውቀት ማለት እኮ ሃይማኖት ነው። ዕውቀታችሁን ከማን እንደምትይዙ እወቁ ይላሉ። ማን? ኢብን ሲሪን ታላቁ ታቢዒ። ስለዚህ አላህ ባሪያዎች ሆይ አሳሳሾች በስተዋል፣ ተጠንቀቁ ተጠንቀቁ። እሱ ጋር የሄዳችሁ ወንድና ሴት ተቀላቅላችሁ የምትማሩ ሰዎች አላህን ልትፈሩ ይገባል። አላሁ ስብሓነሁ ወተዓላ እየታመጸ አላህን እናውቃለን ማለት አይቻልም። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሲመጣ ደግሞ በትልቅ ሰው ነው የመጣው። አሁን አስቸጋሪ ነው። ኡስታዝ ወሒድ አንስተው ተናግረውታል። ኡስታዝ ወሒድ ያነሱት ፖይንት ላይ ብቻ አይደለም ነገሩ የሚቆመው፣ ከዚያም በላይ ከባድ ነው። ኡስታዝ ወሒድ ነገሩን ያዩት ከአንድ ሳይድ ነበር እንደሚመስለኝ ከሆነ ማለት ነው። ምክንያቱም ኡስታዝ ወሒድ በንጽጽሩ ዓለም ላይ ስላሉ ስለዚህ ጉዳይ ብዙም እንትን አላሉበትም ብዬ ነው የማስበው። ማለት ብዙ ሰዓታቸውን አላባከኑበትም ብዬ ነው የማስበው። ወላኪን እኔ በተወሰነ ደረጃ ስራዬም ስለሆነ ሳነበው ነበር ይሄን ነገር። ወላሂ አሁን የመጣው ሀገራችን ላይ የመጣው ነገር በጣም ከባድ የሚባለው ነጥብ ነው። አልኢልሓድ ሩሒ ይባላል በአረብኛ አገላለጽ። ብዙ ጊዜ ስለዚህ ጉዳይ የሚናገረው ዶክተር ሀይተም ጠልዓት የሚባል ሸይኽ ነው። ዶክተር ሀይተም ጠልዓት መጀመሪያ ሲጀምር ብዙ ሰዎች ቦታ አልሰጡትም ነበር የሱን ንግግር። የሆነ ነገሮችን ያካበደ አድርገው ነበር ያሰቡት። ኢፌክቱ ሲመለከቱ ነበር በቃ ሁሉም መሻይኾች ደንግጠው ሙሉ በሙሉ ዳዕዋቸውን ራሱ ወደዚያ ያዞሩ መሻይኾች አሉ። ሙሉ በሙሉ ዳዕዋቸውን በቃ ወደዚያ ያዞሩ።
በፊት በንጽጽር ላይ ሲሰሩ የነበሩ ንጽጽሩን ወደ ጎን ትተው ያ ነገር ላይ ፎከስ ያደረጉ። ለምሳሌ አሁን ማህሙድ ዳውድ የሚባል አንድ ወጣት አለ። እሱ አሁን በፊት በንጽጽር ላይ በጣም ጎበዝ ልጅ ነበር። ንጽጽሩን እርግፍ አድርጎ ትቶት ወደዚያ ተመለሰ፣ ለረጅም ጊዜ ማለት ነው። ብቻ አገራችን ላይ ባይመጣ ደስ ይለኝ ነበር። እየመጣ እንዳለ ነው የሚሰማኝ። የግድ ደግሞ በቂ ሰዓት ወስዶ መልስ መስጠት ይፈልጋል ጉዳዩ። በቂ ሰዓት ወስዶ አስፈላጊ በሆነ መልኩ በእውቀት በተሞላ መልኩ መልስ መስጠት ይፈልጋል። ምንድነው ነገሩ ለሚለው ወንድማችን ኡስታዝ አቡበከር ንጽጽሩ ላይ የሚሰራው ወንድማችን ኡስታዝ አቡበከር መልስ ሰጥቶበታል፣ በተወሰነ ደረጃ ማለት ነው። መልስ ሰጥቶበታልና حتى ኡስታዝ አቡበከር ራሱ የገለጸበትና መልስ የሰጠበት መንገድ ትክክል ነው። መልሱ አይቼዋለሁ፣ ያነሳቸው ነጥቦች። ኡስታዝ አቡበከር እየተናገረ ያለው አሁን በፒዲኤፍ የተሰጠውን ነጥብ ብቻ ነው እንጂ እየተናገረ ያለው ያንን ረጅሙ መንገድ ለቁርአንዮች አይደሉም። በነገራችን ላይ አብዛኛው ሰው የተረዳው ለቁርአንዮች አይደሉም። በነገራችን ላይ አብዛኛው ሰው የተረዳው ቁርአንያ መሆናቸውን ነው። ሰዎቹ ቁርአንዮች አይደሉም። ቁርአንዮች አይደሉም። ቁርአንዮች ቢሆኑማ በስንት ጣዕሙ እንደሚባለው ነው። ቁርአንያ አይደሉም፣ አበደን ቁርአንያ አይደሉም ሰዎቹ። ጉዳዩ ከዚያም የላቀ ነው። ቁርአንያዎች በዚህ ስር ነው፣ በዚህ ጫጫታ ስር ነው ለመጠቀም እየሮጡ የመጡት እንጂ ሰዎቹ ቁርአንያዎች አይደሉም። ይሄንን በደንብ አድርጋችሁ ብታውቁ ደስ ይለኛል። ከውዝ ቁርአንያና እነኚህ ሰዎች አይገናኙም ጭራሽ። የሚያገናኛቸው አንድ ነገር ብቻ ነው፣ ኢንካሩ ሱናህ የሚለው ነገር ነው። ሱናን ኢንካር ማድረግ ብቻ ላይ ነው እንጂ የሚገናኙት። ከዚያ ውጪ ሱናን ራሱ እኮ ቁርአንያዎች ሙሉ በሙሉ ሱናን ኢንካር ያደርጋሉ። ሙሉ ሱናን ኢንካር ያደርጋሉ ቁርአንያዎች ማለት ነው። እነኚህ ደግሞ እንትን አይደለም፣ ሙሉ ሱናን አይደለም ኢንካር የሚያደርጉት። ኢልሃድ ሩሂ ይሉታል በአረብኛው። እንትን ብያቸዋለሁ፣ ኢልሃድ ሩሂ ይባላል። በእንግሊዝኛ ምን ነበር የሚባለው? እርግጠኛ አይደለሁም ስሙን። ኢኽራጁ ነስ عن المعنى الصحيح ነው። በቃ እነሱ የሚፈልጉት ምንም ስለ ቁርአን ስለ ሐዲስ አይደለም ጉዳያቸው። ስለ ቁርአንያ አይደሉም ሰዎቹ የሚፈልጉት የቁርአንን አንቀጽ ተወስዳለህ፣ ወደ ራስህ ታመጣለህ፣ በተመቸህ ትርጉም ትተረጉማለህ። ያ ነው ኢስላም። በነገራችን ላይ በየትኛውም ከዚህ በፊት በመጣ የኢስቲሽራቆች ሐምላ ምንም አልሆነም። እንዲሁ ኢስቲሽራቅ ሲመጣ ኢስላምን ጠቀመው። ለምን? አንዳንድ ትሩፋቶች ነበሩት የኢስቲሽራቅ መምጣት። ከዚያ ውጭም ብዙ ነገሮች ነበሩ። እነዚህ ነገሮች በአጠቃላይ ኢስላምን ምንም አላደረጉትም፣ ለመበረዝም አልተቃረቡም ነበር። ወላሂ አሁን የመጣው ነገር ደግሞ ኢቭን በአረብ ሀገር ላይ ራሱ ስታዩት፣ በተለይ ግብጽ ሀገር ላይ የሚሄደውን ግብጽ ሀገር ላይ ያለውን የዳዕዋ አካሄድ የተረዳ ወንድምና እህት በደንብ ያውቃል አሁን እየሄደ ያለውን ብዬ አስባለሁ። የሆነ ሰውዬ አለ፣ ስሙን አልጠቅስም፣ በዚህ ጉዳይ ላይ ስፔሻላይዝ ያደረገ የሆነ የሰው ነፍስ በጣም የላቀች ናት የሚል እሳቤ ያለው የሰው ነፍስ ከፍ ያደርግና አንቺ እኮ አቅም አለሽ፣ አንተ እኮ አቅም አለህ በሚል በሰው ነፍስ ስር ይገባና ቀስ ተብሎ ወደ ረጅም ቦታ ይኬዳል። ለማንኛውም ጉዳዩ ከታየውም በላይ ነው። ቁርአንያዎች ብቻ አይደሉም እነኚህ ሰዎች፣ ቁርአንያ አይደሉም። ቁርአንያ ሌላ ራሱን የቻለ የድሮ መዝሀብ ነው። እሱ የድሮ መዝሀብ የተነቃበት መዝሀብም ነው። አሁን ላይ ብቅ እያሉ ያሉት እነኚህ ቁርአንያ የሚመስሉት ከፊት ለፊት የምታዩት ቁርአንያ ይምሰሉ እንጂ ቁርአንያዎች አይደሉም እነሱ። ከቁርአንያ ምን ለያቸው? ቁርአንያዎች ሐዲስን ሙሉ በሙሉ ነው የሚያስቀምጡት። እነኚህ ደግሞ ሐዲስን ራሱ ማለት ነው፣ ሐዲስን ራሱ የሚወስዱት ሐዲስ አላቸው። ሐዲስን ቁርአንን የፈለጉትን ከነሱ አይዲዮሎጂ ጋር የሚሄድ የሚራመደውን በቃ ይወስዳሉ፣ ችግር የለባቸውም። ሐዲስን ለመቀበል ዝግጁ ናቸው። ግን ሐዲሱን የሚረዱበት መንገድ ኮንቴክስቱን እየጠበቀ አይደለም። በራሳቸው አረዳድ፣ በራሳቸው ፍላጎት፣ ለራሳቸው እንትን ማድረግ በፈለጉበት መንገድ የሚተረጉሙበት አካሄድ ነው ያለው። ያ ደግሞ በጣም ከባዱ ነው፣ በጣም ከባዱ ነው። ያኛው ደግሞ ብቻ አላህ ኸይር ያድርገው። በጣም እንትን የሚያደርግ ነገር ነው የተጀመረው። ደግሞ በዳዕዋው ሴክተር ላይ የተወሰነ እርምጃ የተራመዱ ቀደምት የነበረ ሰውም አለበት ሲባል ነበር።
የሆነ እጄ ላይ የደረሰኝ ማስረጃንም ሳነበው ያን ነገር ነው የተረዳሁት። ወላሂ በጣም እንትን የሚያደርገው የሚያሳስበው ላኢላሃ ኢላላህ ላኢላሃ ኢላላህ ምን እንደሚደረግ ብቻ አላህ ኸይር ያድርገው። ለማንኛውም መፍራት ሳይሆን መስራት ነው የሚያስፈልገው። ለመስራቱ ደግሞ ስለዚህ ጉዳይ እስቲ መልስ ለመስጠት ዝግጁ የሆኑ አሊያም ደግሞ ስለዚህ ጉዳይ ለመማር ዝግጁ የሆኑ ሰዎች ካሉ ኪታብ መስጠትም ይሁን ኪታብ አብረን ሙጣላዓ ማድረግ የሚቻልበትን መንገድ እስቲ ለማመቻቸት ሞክራለሁ። እስካሁን ድረስ በንጽጽር ውስጥ የሌላችሁ ወንድምና እህቶች በዚህ ጉዳይ ላይ ግንዛቤ የምትፈልጉ እስቲ ሁኔታ አመቻችተን አላህ ካገራልን የሆነ ደርስን የምንወስድበትን መንገድ ማበጀት ጥሩ ነው። ተግባባን? ያ ነው አላህን በመልካም መጠርጠር ጥሩ ነው። በመልካም መጠርጠር ግዴታም ነው፣ ጥሩ ብቻ ሳይሆን ግዴታ ነው። ሆኖም ግን የታየ ነገር የተፈጠረን ነገር ሌላ ሀገር ላይ ተፈጥሮ እኛ ሀገር ላይ እየተፈራ የነበረ ነገር አዝማሚያው ወደዚያ መሆኑን ስናይ መጠርጠር ግዴታ ነው፣ በሸሪዓችን ግዴታ ነው። ተግባባ? ያን ያለው ስለዚህ ወንዳዩ ከታየውም በላይ ነው። ቁርአንያዎች ብቻ አይደሉም እነኚህ ሰዎች፣ ቁርአንያ አይደሉም። ቁርአንያ ሌላ ራሱን የቻለ የድሮ መዝሀብ ነው። እሱ የድሮ መዝሀብ የተነቃበት መዝሀብም ነው። አሁን ላይ ብቅ ብቅ እያሉ ያሉት እነኚህ ቁርአንያ የሚመስሉት ላ ከፊት ለፊት የምታዩት ቁርአንያ ይምሰሉ እንጂ ቁርአንያዎች አይደሉም እነሱ።